ይጅውረጃ አንቺ አህያ እስከማለት ድረስ እንዴት የሰው ልጅ አህያ ይባላል? ችግር ጋር ገንዘብ አለሽ ጠይቅሽ ሰድበሻታል። አዎ መስደብ አይደለም ባገኛት ስንጥቅ ባረጋት ደስ ባለኝ። የሰው ችግር መረዳት አለብሽ አይደል እንዴ? ሰክረች እኮ አይደለም። አዎ ግን ማርያምሽ እንደዛ ማዳም በወቅቱ በምትሰጠኝ ሰዓት ካንቺም ከመሲም ገዝቻለሁ ቴሌፎን ማለት ነው። ከኔ በፊት የዛሬ አመት ለኢድ ነው የገዛሁት ሽፎንና የሀበሻ ቀሚስ ደርሶኛል። ምንም ጥፋት የለብሽም ደርሶኛል ለቀው ማለት ነው። እና ዛሬ እንዳጋጣሚ መሲ ቤት ገብቼ ከመሲ አንደበት የማይጠበቅ ስድብ ሰደበች እና በዋትስአፕ ሪከርድ ላድርግልሽና ለምን ዋትስአፕ ላይ ታደርጊልኛለሽ? ለምን ሰደበች? እኔ ስህተት ሊሆን ይችላል። እኔ ኩሽና ወጥቼ ነው ሰደበች። ፋጡማ ለምን ተጣልታችሁ? ምንም ያጥነገለኝ ግን በስራ ሰዓቷ ገብቼ ሊሆን ይችላል። ከሷ የማይጠበቅ አማርኛ ላይ ተናገረች እኮ። ለምን ማለቴ ለምን ምን አጣልቷችሁ? ምን አገናኝቷችሁ ነው? እኔ ገንዘቤን እንጠይቅልኝ በየወሩ ሂሳቤ እንዲሰጠኝ ፈልጌ ነው ብዬ ስጠይቅ የምን ሂሳብሽ? ይጅውረጃ አንቺ አህያ እስከማለት ድረስ እንዴት የሰው ልጅ አህያ ይባላል? ችግር ጋር ገንዘብ አለሽ? እሷ ጋር አይደለም ገንዘብ ያለኝ። ታዲያ ከስሬ ጋር ነው ገንዘብ ያለውና መስዬ እንደዚህ ነው እላታለሁኝ። እባክሽ አንቺ ውረጂ አንቺ አህያ ብላ ሰደበች። እንዴት የሰው ልጅ ቸግሮት ሄዶ ቤቷ አህያ ተብሎ ይሰደባል? ማለቴ ምን ላይቭ ላይ ነው? እዛው ላይ ነው? አዎ ላይቭ ላይ በቃ አንቺ ያለችሽ ለምሳሌ ቆይ ጥያቄ አንቺ ገንዘብ እንደዛ ያለችሽ ታውቂያለሽ? ተናዳብሽ ነው ያኒ ለምንድን ነው መብትሽን የማታስከብሪው? ለምንድን ነው የሚል ነገር ስላለ ነው። መሲ ደግሞ በባህሪዋ እንደዚህ ናት ታውቃላችሁ። ሳጋይስ በጣም ብዙ ጊዜ ማርያምን እንደዚህ ናት እንጂ እናንተን ጥላቻ ምናምን አይደለም። እንደውም ስፔሻሊ በጣም ነርቨስ ትሆናለች ብዙ ጊዜ ከእናንተ እንትን ላይ ከመሆን እንጂ ኔቨር ኤቨር እናንተን ጥላቻ አይመስለኝም። ማርያምን ይሄን ብቻ ነው ያለችሽ። ያልተሳላለች ማርያም አይባልም። ይኸው ሊፋቱ ፈጥም ያልጋ ሰተትስ ብላን ሰደበችሽም ማርያም ጌች ትንሽ ቻርጅ ልሰጥ ብላለች ወይ ሰላለች ብላሻለች። ፋጡም ካላሳ አራ በማርያም እንዳታለሽ ወላሂ ብላኛለች። ምን ትላለች? ውዴ ፋጡም አደንገርሽ ሁሉ እኮ ነው ማርያም ሁሉንም ነው የምትለው። አይተሽ ከሆነ እዩሽ አይኖ ምናልባት አሁን ብዙ ሰው ማለት ነው በመሲ ይከፋል ስልሽ እንዴት ትሳደባለሽ ምናምን። ግን መሲ ይሄንን የምታረገው ለእናንተ ብላ እንጂ ለሌላ አይደለም። ከእናንተ ጋር ፎቶ ተጣልታ ምናምን። ይኸውልሽ ፋጡምዬ በጣም ትክክል ነሽ። ምክንያቱም አንቺ ተቸግረሽ ስትመጪ የሰው ችግር ሳንቲ መጀመሪያ የሰው ችግር መረዳት አለብሽ አይደል እንዴ? ሰክረች እኮ አይደለም። አዎ ግን ማሪ ይኸውልሽ ልንገርሽ አንድ ነገር ልንገርሽ። ይኸውልሽ ማሪ አሁን ቆይ መሲ በተሳደበችሽ ስድብ ነው አንቺ ያለቀሽው? ወላሂ እንደዛ ስትለኝ በጣም ከፍቶኝ ነበር። በፊትም በቃ መፍትሄ ማገኝ ነበር የመሰለኝ ከሷ ጋር ማለት ነው። ብዙ ነገር እንትስላልና መስዬ እንደዚህ ነው ሰዓት ሂጂ ወደዛ አህያ አለችኝ። ለምን አንቺ ገንዘብ ተወስዶብሻል? ማሪ ገንዘብ ተወስዶብሻል? ገንዘብ ቦር ቶሎ አይሰጠኝም። በጣም የቆየ ከ15 ቀን በኋላ ነው ደሞዝ የማገኘውና እኔ ደሞዜን በወሩ መቀበል ከመዳም እጅ መቀበል ነው ፈልገው። ይሄን ላማከራት ነበር የገባሁትኝና በቃ ኦኬ። ወይ ስራ ሰዓት ነው ወይ ደግሞ ከሰው ተጣልታለች። የስራ ሰዓቷ ነው። ግን እኔ በቃ ብዙም ሰው ስላስገባ ቶሎ ነው የገባሁት። ገብቶሻል አይደለም? በቃ ለዛ ነው ተረጃት። ማርያም ተረጃት። እኔ ይኸውልሽ እኔና መሲ በጣም እንለያያለን ውዴ። በጣም ልዩነት አለ። እኔ አሁን ሲሰድቡኝ ዝም አልልም፣ አፍ አያርፍም። አሁን መሲ ደግሞ ሲሰድቧት የሆነ እንትን ብላ ነው እንጂ የምትናገረው እንትን አይልም። ከዛ ውጭ ግን መሲ ብዙ ጊዜ የምትናገረው ለራሳችሁ ብላ እንጂ ምን አገባል። ለምሳሌ አሁን አንቺ ገንዘቤ ተያዘብኝ አልሻት መስሏት ይሆናል። ደግሞ ብዙዎቻችሁ ስለምታጠራቅሙ ለዛ ይሆናል። ምንም አልተረዳችኝም። እንደው ካንደው እንዴት ብላ እንደዚህ አይነት አማርኛ እንዳወጣችሁ አላውቅም። ግን ከዚህም በፊት አዎ ሳይሆን እንዳለኝ ጠልቢያታለሁኝ።
በቃ ካላት ችግር የለም። አሁን ምን እንደሆነ ታውቂያለሽ? እንፈታለን። መሲም ትመጣለች እና እንመጣታለን። ችግር የለም። ግን ኖርማሊ ይሄ ነገር አይምሮሽን ሊጎዳ አይገባም። ምክንያቱም መሲ ሁሉም ላይ ነው። እስኪ በጣም ተረዳናት። ቲቲ ምኑን እንረዳ? አሁን አንቺ ከመሲ ጋር ስለተጣላሽ ነው ተረዷት የምትይው? ቲቲ በቃ ተረዳናት። ምን እንበላት? አዎ መሲ ትሳደባል እንበልልሽ? ስርዓት ይኑርሽ ቲቲ። አንቺ ደግሞ አንቺ ስለተጣላሽ ነው ካላስ ቲቲ ለምን እንደዚህ አትይኝ? ታድታጥማ እንትን እያለች እሷን ብቻ እኮ አይደለም መሲ የምትሳደብ ስትናገር መሲ እኮ ቲቲ ማርያም ነው። እኔ ከአንቺ ይሄን አልጠብቅም። ምክንያቱም አንቺ ስልክሽን ያልሰጠችብሽ ምክንያት በደሊቨሪ ምክንያት ነው እንጂ ኔቨር ኤቨር ከአንቺ ጋር ለመጣላት አይደለም። ግን መሲ አሁን ትገባና ከእሷ ጋር ቲት ኤክስኪውዝ ይጠያየቃሉ። መሲ ጥፋተኛ ከሆነች አይ እንትን ትላለች። በስ ካላስ ይቅርታ ትጠይቃታለች። ምክንያቱም ይቅርታ ትጠይቃታለች ስልሽ ለምን እንደሆነ ታውቂያለሽ? ምናልባት እሷ ስሜቷ እስከ ማልቀስ ደረጃ የደረሰችው መሲ ደግሞ ማንም ሰው እንዲያዝንባት አትፈልግም። ጥሩ ነገር የምታደርገው ብዙ ሰቢን ተረፍተኝ እንኳ ቢሆን ብትሳደበ ችግር የለውም። ችግር የለም። ሰቢን ምንም አትረዳችኝም። ችግር የለም። አንድም ይኸውልሽ በቃ አንድም የእንባ ዘለላ በእኛ ምክንያት እንድታፈሱ አንፈልግም። ለምሳሌ ነገረኛ ሰው አጥበን እናሰጣለን፣ ችግር የለብንም። ነገር ግን አሁን እንደዚህ ለጥያቄ ሚስ አንደርስታንዲንግ በቃ ይፈጠራል እኮ ጋይስ። በቃ አሁን መሲ እኮ እመቤቴ ኔቨር ኤቨር ከማንም ጋር እኛ ከማን ጋር በምን ተጣልተን እናውቃለን ወይ? በሰው ነው። አሁን አብዛኛው በሰው ነው። በቃ ሰውን ስትናገሩ ስለማልወድ ጥልቅ እላለሁ እንጂ በእኔ ምን አገባኝ? እኔ በእኔ ማን ይደርስብኛል? እኔ ቀይ ሽጬ ማድር ነኝ። በቀይ ላይ ስተት አይገኝ። እኔ ብር ዘርፌ አላቅ። አንድ ቀን በሰው ነው የምጣለው። ግን በሰው ሰውን ስታጓጥጡ ስትተቹ ምናምን ሳይጣላሉ ደስ አይለኝም። በቃ ለዚህ ለዛ አስቱዬ ማርያምን መሲም የስራ ሰው ናት። እመቤቴ ኔቨር ኤቨር እንደዚህ አይነት ነገር አሁን ፋጡማ እንዳለቀሰችበት ነገር ነው። ሳርዬ ወይዬ እናንቺ እንዳልኩሽ እኮ አይደለም። አንቺ እንደተረዳሽው አይደለም። ማሪ ተረጃት ያልኳት መሲን ነው ተረጃት ያልኳት እንጂ የልጅቷን አይደለም። አሃ ነው እንዴት ይቲ? እሺ እሺ፣ አዎ መሲ ነይ ግቢ። እሺ በጣም ይቅርታ። እሺ አይደለም። እሺ እኔ ልልትሽ። እሺ እሺ፣ ይቅርታ ደግሞ መሲ ነይ ግቢ። እሺ ቲቲዬ፣ ቆይ ያስወረድንሽ ቦታ ስለለ መሲ ነይ ስጭ አበባ። ማርያምን መሲ በጣም ንጹህ ልብ ነው ያላት። መቤቴ ነው የምላችሁ። ግን ያው መሲ በጣም ችኩል ናት። ለዛ ነው አሁን እኔና መሲ አንድ ቦታ ላይ አንሄድም። አይታችሁን ከሆነ በጣም ብዙ ጊዜ እንጣላለን። አሁን እኔ እንደውም መሲ ስትናገር ዝም ብያለሁ። ምክንያቱም እኔ አፌ አያርፍም። መሲ ደግሞ በጣም ችኩል ስለሆነች እንጂ ኔቨር ኤቨር ሰውን ለመጉዳት ወይም እንደዚህ ብርቱካን ስሜቷን ለመጉዳት ለማስለቀስ ብላ በተአምር አታደርገውም። ጌታን ነው የምላችሁ። እኔ ደግሞ አይታችሁኝ እንደሆነ በጣም አስተውዬ ነው የምናገረው፣ ተረጋግቼ ነው የምናገረው። ሰው ጩሆ እንኳ ቢመጣ ምንም አይነት ነገር እንትን አለም። ከባሰብኝ ግን ውስጥ ያለውን አወጣለሁ። በቃ አፌን ከከፈት ባልመለስም፣ ምክንያቱም ሲብስብኝ ነው። መሲ ደግሞ በመጥፎ ነገር አይደለም እንጂ በእንትን ልትመጣ ነው ራሳሪ እስኪብኝና ሊድኔም እሺ ቆይ አንድ ጊዜ ውዴ፣ ይቅርታ የመቲን ፎቶ ስላረኩ ነው እንጂ ይቅርታ ውዴ። እሺ ማሬ እቺት ነው ሲመጣ። እሺ ሰዓት ወይ ታሪ መሲ ወይ እኔ የምልሽ ዛሬ ፋጡማ ከምትባል ልጅ ተነጋግረሻል? አንዴ እዚህ ያለችው ልጅ ከታች ፋጡማ የምትባል ልጅ ይመስለኛል። በስራ ሰዓትሽ ገብታ ጥያቄ ስጠይቅሽ ሰድበሻታል። አዎ መስደብ አይደለም፣ ባገኛት ስንጥቅ ባረጋት ደስ ባለኝ። ለምን? ቪዲዮ ከፍቼ ነው የማብራራው። እሺ እንደው አይመሲ እንደው እኮ በሳቅ ነው የምትገይኝ አንቺ። እንዴ ልጅት እኮ በሲዳው በኢየሱስ እሺ፣ በሁለት ላርግሽ አክስቴ፣ አንቺ በትልቁ ሁኚ። ፊልተሩ በመድኃኒዓለም ይሁን አርጊና በሁለት ቆይ፣ በሁለት ላርጋሽ። ቆይ ከዛ እኔ በትልቁ ልሁን። ቆይ አሁን አልኩኝ ማርያምን ምንም አይበላሽ። ቆንጆ አድርጌ ያሰራች መሲ ቀጤ
ያው ሳሪ ሌላ ቤት ህግ ያከብራሉ። ፈጣሪ ያሳይሽ። እኔን መጫወቻ አድርገውኛል። እንደውም እኔ ልከሳቸው መምጣት ያለብኝ የሆነ ቤት እኔ ነኝ። እማቤቴ ነው የምልሽ። አሁን እንደዚህ ልና ገና ግብት ስል አልቀይርም። በቃ ይሄ ነው መልኬ፣ አልቀይርም። ገና ቤት ከፍቼ ገና እኮ ነው በቃ ምንለው ነገር አለ አይደል? ላይፍ ስንገባ ገና አንድ ታብ ሳይኖር መሲ በእናትሽ ብሬን ተበልቼ ነው ይሉኛል። ገና እኮ ነው ሳሪ። ጸጥ እላለሁ። ገስት ላይ የምትገዙ ልጆች 5 ቁጥር ጽፋችሁ የምትገዙ ብቻ ግቡ። የደላላ ሰዓት ከ6 ሰዓት በኋላ ነው አልኩኝ። ሳሪ ገብታ 5 ቁጥር ጻፈች። 5 ቁጥር ጽፋ ቁጭ ብላለች እንደ ከስተመር። ቀጥ ያልኳትኝ መሲ በአላህ እንዳታስወጭኝ አለችኝ። ኦኬ ገና አዎ በአላህ ብሬን ተበልቼ አፈራባሽ ቢ ነይ ውጪ ብዬ ንቅል አደረኳትኝ። ረገጥኳትኝ። ምንድነው ጥፋቴ? ግን ብር ተበልታ አይመስለኝም። እና ማዳሜ በየወሩ ደሞዜን ስለማሰጠኝ ደሞዜን እንድሰጠኝ እንዴት ነው ኢንፎርሜሽን የማገኘው ለማለት ነው ለመጠየቅ እንጂ የገባሁት ነው የምትለው ይመስለኛል። ሪካርዱን አውጥቼ እሰጥሻለሁ ሳሪ ያለችኝ ደግሞ በደንብ ሰድበሻታል። እጥብ አድርጊያታለሁ። ለምን ስራ ሰዓቴን እኔ ስሰራ ነው አይደል ልተባበራቸው የምችለው። ሳሪ አምጩ ሁላችን እዚህ ጋር አሁን ሳሪ የሆነች ልጅ አለች የቁብር ተበልቶባት 8000 ተበልቶባት ተናገሪ። አሁን ስንት ብር ነው ያሰጠውሽ? 6000 ብር ነው 7000 ብር ነው ሳሪ የበቀደም አለች። አንቺም ነበርሽበት ታሜ። አሁን አምጥቼ እነሱን አረካከብኩ። አንዱ ሳይጨረስ አንዱ ነው የሚመጡት፣ አንዱ ሳይጨረስ አንዱ ነው የሚመጡት። ምን ዳድርጋችሁ? ይኸውልሽ መሲ ሁላ እኔ ማርያምን ጠይቂያቸው እዚህ ጋር ማርያምን ነው የምልሽ። በጣም የሚገርምሽ ነገር ብዙ ጊዜ አሁን እኛ ስራ መስራት አልቻልንም ጋይስ፣ ተረዱን። በእርግጠኝነት ግን አሁን መሲና እኔ እኮ ሳሪ እኔ እኮ ቤቷ ወላሂ ገብቼ አላውቅም። በእርግጥ እገባለሁ ታፕታፕ ከስራ አደርጋለሁ እንጂ እንደዚህ ላይፍ ላይ ገብቼ መሲ እንደዚህ ነው ብዬ አላውቅም። ግን ዛሬ ከአቅሜ በላይ ሲሆን ማለት ነው ከአቅሜ በላይ ሲሆን በቃ መሲ ሚውት ነሽ። በሪከርድ አደረግልሻለሁ በዋትስአፕ እና ከአቅሜ በላይ ሲሆን መሲ በቃ በአላህ አታውርጅኝ። እንደገና ከኩሽና ነው የወጣሁት። እርግጥ በስራ ሰዓት ነው የገባሁት ይገባኛል። የስራ ሰዓቷ ነው። ግን አንድ ኩሉ ስድብ ከምሰርበኝ ብታብራሪልኝ ምን ችግር አለው? መሲ እኔ ወላሂ ድንገርሽ አንቺ አይጠበቅም። እኔ ወላሂ እኔ እንደውም ካንቺ አንደበት የወጣ አይመስልም። እሺ ቆይ ተነጋገሩ። ቆይ አንድ ጊዜ ሳሪ ልንገርሽማ ከስተመር ብቻ ግቡ አልኩኝ። መች ነው እኔ የምከበረው? ከስተመር አንድ ከስተመር ነው ቁጭ የሚለው። 5 ሰው የደላላና እርጉዝ ነው። በቀደመታ የእርጉዝ ስንከላከል አሁን ደግሞ አስረጋጃችሁን አናቅም ስንላችሁ አይዲ ስፖንሰሪን አላቅም አይዲ ስፖንሰሪ ማን እንደሆነ አላቅም ብሎ መምጣት ጀመሩ። እኔ ስራ ልሰራ ላይቭ ከከፈትኩኝ ለምሳሌ ፋጡማ መዳም ቤት መጥቼ አንቺ ቤት መዳም ቤት መጥቼ ስራሽን አቋርጭና መዳምሽ እያለች ነይ ብልሽ እኔ እኮ ተቀጣሪ ብሆን ይሄን ያህል ጊዜም እኮ ቁጭ ብዬ አላስተናግዳችሁም። ህይወት አለኝ፣ የራሴ ስራ አለኝ። አንቺ በእንትን ሰዓት ጽፈሽ መግባት በሰዓቱ በጣም በተናደርኩበት ሰዓት ገባሽ ሄድኩብሽ። ነገም ደግሞ እቺን ነገር ካደረግሻት ሄድብሻለሁ። እንቅጮ ስራ ሰዓቴ ነው خلاص ምን ላድርግ? 5 ቁጥር ጽፈሽ ገዢ መስለሽ ነው የገባሽው ማሬ። ምን ላድርግሽ? ካስከፋዎች ግን ይቅርታ መሲ ገዝቼሻለሁ እኮ መሲ ደንበኛሽ ነኝ እኮ በቴሌፎን በኩል ደንበኛሽ ነኝ። የበለጠ ሆነው ደሞዝ በጀት ሲኖረኝ ነው ቤትሽ ገብቻ አላቅ እህቴ። የመጀመሪያ ጊዜ ነው ፋጡማ ከስተመሪ ልትሆኝ ግዴታ ነው። እህትሽ እኮ ነኝ። እኔን ትተሽ ባንጋሊ ጋር አትገዢ። ከስተመርሽ እኮ ነኝ። ግዴታሽ ነው ውዴ። ከኔ ነው መግዛት ራሱ ያለባችሁ እንዴ። ስለዚህ በስራ ሰዓት ቁጥር ጽፋችሁ ስትገቡ ስራ ሰዓት ላይ ተቀላቅላችሁ ያው ሽብር መፈጸም እኮ ነው። ስለዚህ ስራ ሰዓቴን አክብሩልኝ፣ እኔም ላክብራችሁ እንዴ። እና አሁን የኔ ስድብ እውነት አሞሽ ነው? በጣም መሲ በጣም ነው ያመመኝ። በጣም እንደዚህ አይነት ስድብ ተሰድቤ ማላቅም ሰምቼም ማላቅም። እሺ አታስመስሉ፣ በጣም አታስመስሉ። በጣም እሺ ሳሪ ሪከርድ አደረግልሻለሁ ቦታ ባመሰግናለሁ። እሺ እቴ አልገባኝም። ምንድነው የምንቀይርልሽ ማለት አልገባኝም። ምን እንቀይርልሽ? ፋጡም ይቅርታ ተባባሉ እንጂ የምን ሪከርድ ማድረግ ነው? አሁን ሪከርድ እኮ አያስፈልግም ውዷ። ለምን እንደሆነ ታውቂያለሽ? አሁን እኮ
ቅድምን ብዬሻለሁ። በስራ ሰዓት ተናዳ ገብተሽ ከሆነ አሁን ለምሳሌ ለስራ 5 ቁጥር ጻፉ ሲባል በቃ ለስራ ብቻ 5 ቁጥር ይጻፉ። ትክክል ነው። አንቺ ገባሽ ተናዳለች። በእርግጥ መሲ መሳደቧ ትክክል አይደለም። ነገር ግን የገባሽበት ታይም ነው። ለዚህ ደግሞ እንደነገርኩሽ በቃ አሁን መሲና አንቺ ይቅርታ ትጠያየቃላችሁ። ቢኮዝ እሷ አንቺ ከስተመር ነሽ፣ እሷም ደግሞ ሻጭ ናት። ከዛ በላይ ደግሞ ሰውነት ይቀድማል። ገባሽ እንጂ መሲ ሲጀመር ምሰድባቸው ሳሪ አዳም ምጮህባቸው ምሰድባቸው አርቂያቸው እኮ አይደለም። ትክክል በራሴም ስለማስብባቸው ነው ማንባርቅባቸው። ጭራሽ ደግሞ አፈበልታለሽ እንዴ ተንጂ ፋጡማ ለሁሉም ልክ አለው፣ ለክስም ልክ አለው። እንደዚህ ብዬ ብሰርብሽ ምን ያህል ነው የሚሰማሽ? እኔ ብሆን ብለሽ አስቢ። እኔ ቤትሽ ገብቼ አላቅም፣ ጠይቄሽ አላቅም፣ ግን ዳይመን እከታተልሻለሁ። ከስር ነኝ ያለሁት ገና ዛሬ ብቻ ነው የገባሁት። ውዴ ያናደደሽ የትኛው ነው? አህያ ብለሽ የተሳደብሽ በጣም ተሰምቶኛል። በጣም አስለቅሶኛል። በጣም አስለቅሰኝሽ ውዴ። አህያ ምን ያሰድባል? ከዘመኑ ሰው እንደውም አህያ ይሻላል ውዴ። ያ ካስከፋሽ ይቅርታ በቃ። አሁን ምንድነው ኬዝሽ ውዴ? ንገሪኝ። መዳም ምን አርጋሽ ነው? መሲል የተመታሽ ሴትዮ እንደው መዳም ምን አርጋሽ ነው? ፋቶ እኔ ስራ ሰዓቴን አትበጥብጡ። መዳም ምን አርጋሽ ነው ውዴ? እኔ መዳም አይደለችም መሲ። እኔ ስሜ በካምፓኒ ነው ስሜ። ደሞዜ በየወሩ አይሰጠኝም። ወር በገባ በ15 ቀኑ ነው የሚሰጠኝ። እንደ ሴትነት የቤት ውስጥ ምንም አይነት ነገር የለኝም። ሴቱ ናችሁ፣ ብዙ ነገር ያስፈልጋቸዋል። ይሄን ነገር ለመጠየቅ ብቻ ነው የገባሁት። ኦኬ የመጣሽው በካምፓኒ ነው? መሲ በቃ ታረቁ። እሺ ታረቁ። ተታርቀዋል። ቂም የለኝም፣ ግን ስርቧ በጣም ስለተሰማኝ አስለቅሶኛል። በጣም ከፍቶኛል። ወደ ዋናው እንግባ ውዴ። አውሩ በቃሽ። አሁን የአንቺ ፋጡማ የደላላ ጉዳይ ነው መሀል ኢትዮጵያዊ ያሉበት ወይስ አረቦች ናቸው? የደላላ አይደለም፣ ቢሮ ነው። በቢሮ ነው ስሜ የተሰራው። ቢሮ አበሻ ነው አረብ ነው? ኦኬ። ስለዚህ ነገ እኔ ቤት ይሳቅ ስለሚመጣ ይሳቅ ደውሎ ፓስፖርት ኮፒሽ አለ እጅሽ ላይ እስካዩ አለኝ። በቃ ፓስፖርትሽን ይዘሽ ነይ። ከዛ በኋላ ይሳቅ ይመጣና ቁጥርሽን ሁሉንም ነገር ይሰጠውና ይሳቅ ይጠይቅልሻል ኢንሻአላህ። እሺ ካላስ ፎሎ መልሼልሻለሁ። እሺ እኔ እና አንቺ መሀል ደግሞ ሳሪ ምን አግብቷት ነው ሳሪ ቤት የምትመጪው? ያንንም ብዬ እኮ በዋትስአፕ ሪከርድ አድርጌልሻለሁ፣ ግን አይ ሳሪ ቤት መምጣት አያስፈልግሽም። ቤትሽን ከፍተሽ ፎቶዬን አድርገሽ በተረጋግጠኛ ምትቺ ነበሩ። ኢትሶኬ በቃ ቀላል እንደዛ አላደርግም። ምን እንደዛ የራሴን እህት ራሴ አልበድልም። እኔ እኮ ፌቡ የምትባለውን ፋጡማ እየሄደችብሽ ነው ሳሪ ብላ ደወለችልኝ በዋትስአፕ ላይ። ለዛ መጣሁ ማለት